ተጠራም ለመጣው መጣው ተጠራው ተመጣው በኋላ ለምን ይነካል? ና በዚህ በኩል ዞር ነው። ለምን ይነካለሁ? ለምን ይነካል? እሱን እንወያያለን እዚህ ናገባውና ይነካኛል። እኔ እኮ የነገስኩ ነኝ። የነገስኩ የት ነው የነገስከው? ቦታዬን ግንቤን ናድህ 4 ዓመት ሙሉ አንተ ተከትላ ሄዳ ቤቴን አፈረስክ፣ ትዳሬን አፈረስክ። አንተ ትዳሬ ፈረሰ ባንተ። እግዚአብሔር ይመስገን በላ። ዓመት ሙሉ አደራ ተብለን ውርስ እኮ ነው የመጣ ነው። ውርስ እኮ ነኝ። ውርስ ነው አዳድራ ነው ሄደችው አያቷ። ለምንድን ነው አንተ የሰው ትዳር የምታፈርሰው? የት አለ ሰው ትዳር? ትዳሬን ነው ካፈረስከው። ቤቴ መጣ እሷ አንተን ፍለጋ ሄደች። እንት ዓመት ነው ላይለካል? ብዙ ዓመት እድሜ ልኳን ያሳደኳት እኔ ነኝ። ሄድ እዛ ጋር ቆይ። ያሳደኳት እኮ እኔ ነኝ። ያሳደኳት እኔ ነኝ። እሷ ላይ እኮ በቀል አለብን። በቀል አለብን እሷ ጋር። የምን በቀል? አትወደንም። ተመጀመሪያ እስከ መጨረሻ አትወደንም። እነሱ ግን አሜን 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 ሲሉ ነበር የነበር ነው። በስንት ዓመት ፈነዳ? ምን ለዋላይ ባለው በስንት ዓመት ፈነዳ ነው የምትለው? ታንቀር ተገናኘው። አይ ለዋላይ ያለ በስንት ዓመት ፈነዳ ማለት 24 25 ዓመት ለዋላይ ካለ ኧረ 30 ልሞላ ነው። 30 ወይ እዚህ ከመከታተልክ በጀመረች በስንት ዓመት ፈነዳ? 5ኛ ዓመቷን ይዛለች። ግጥም 4 ሞልቷል። 5ኛ ዓመት 4 ሞልቷል። ሞልቷል አልፏል። 4 ዓመት ነው በ5 ዓመት ፈነዳ ማለት። አዎ እየሸሸው እየተደበኩ ነበር ከሱ ጋር ያባላው እንዳይስማሙ አረጋቸዋለሁ። መምጣታችንም እንድትሳደብ አረጋታለሁ። አንተ ትሳደባለች። ምን እያልክ ነው የምትሰድበኝ? ደግሞ ጌቴ ቀርበለኝ ትላለች። ወይ ምን እያልክ ነበር የምትሳደበው? ምንማ ጠንቋይ ነው እላታለሁ። መተተኛ ነው እላታለሁ። እላታለሁ። አዎ ውሸታ። እውነቴን ነው። በይ እላታለሁ። በይ ነው የምትለው? አዎ ትላት ተዛ ለዛ ዘዘህተት ትለዋለች። ዝም ይላታል። ከዛ አባላና ብጥብጥብጥብጥብጥ ተታረኩ። ማን ነው ስምህ? ጠቆራ ባቡሌ። አጋንንት ነው ሰይጣን? የምን አጋንንት ነው የምታወራው? እኔ የተከበርኩ አውሊያ ነኝ። የምን አጋንንት ነው የምታወራው? አጋንንት አይደለሁም። እና ምንድን ነው? እኔ አውሊያ። አሜን። አውሊያ አጋንንት ነው? አውሊያ ሰይጣን ነው? አንተ ስም ሰጥኸኝ። ወይኔ መረው የቀይ ገደሉ። እሺ ፎክር። ለሶማ ማስተማሪያ ነኝ እንዴ? እኔ ብዙ አላወራም። ማስተማሪያ አይደለሁም። ነገሩ የህዝብ አይማርልህም፣ ትደክማለህ እንጂ ነገ ጠዋት ተኋላ ላጥ ያረጋል። ይላጣት አይደለም አለ። በቃ ስትላጥ እንደኛ የምትዳከምበት ጊዜ ይመጣል። ግን ትዳራችንን አፈረስክ። ትዳሬኔ 30 ምናምን ዓመቴ 30 ምናምን አምስት በቃ ሂድ እዛ ጋር ሂድ። የት አልሄድም። ምን ይመረኛል? አሁን መሄድ ነው የምፈልገው። መሰናበት ነው የምፈልገው። ዛሬ ማቃጥለኛለች። ስንት ናችሁ? ሀገር ብላኛለች። ስንት ናችሁ? ሁለት ብቻ ናችሁ? እንደዚህ ሙጥጥ የምትለው ለምንድን ነው አፍጣ የምታየው? በቃ ማፍጠጥ ይብዛብኝ እንዴ? ማፍጠጥ ይብዛብኝ ወይ እንዴ? በቃ መሰናበት ያልቀረ ተደበቁ። 4 ዓመት የኔ ተማሪ ነው ማለት ነው። ሰይጣኑም አጋንንቱም እሷም የኔ ተማሪዎች ናቸው። ግን አሁን አንዱ ተማሪ ተበሳጭቷል። ታዳምጥ መረረኝ። ዛሬ እንኳን ጆሮ እንደፍኛለሁ። ለምን መሄድ ያልቀረ እንደው ተጋጃንተ ቡዳ ሌሎ አይዘጋ ብዬ ተስፋ አስቆርጫታለሁ። ችግር የለም። አነጥረ ነይ ወደዚህ። የጽዋት አይነት የጽዋት ነይ ወደዚህ። አጃስ አነጥረ የጃለሽ አትይ። በጽዋት የገባው በጽዋት የገባው ምን ጽዋት? ትምህርት ምን ምን እጽዋት እኮ እጽዋት በምንድን ነው የገባው? ባብሹ አንተ ትሄዳለህ አትሄድም?
ሄዳለሁ ያታለልኩት ነበር። ቆይ ለትምህርት በአብሾ በምን በር ተዘግቶ ነው የገባው? በጨለማ ቤት ነው የገባው? በጨለማ እንትን ሰውረው ነው አንጥፈው በነጠላ ሰውረው ነው አብሾን ያጠጡ። ያኔ አብረህ ገባ? በስንት ዓመቱ ነው የገባው አብረህ አብሾ ሲያጠጥ? 35 ዓመቱ። አሁን ስንት ዓመት ነው ላውዳይ ካለ? አሁን 15 ዓመት። ምን አልከኝ? 15 ዓመት። እድሜው ስንት ነው? 7 እና በስንት ዓመቱ ነው የገባው? ለትምህርት ተብሎ የገባው በስንት ዓመት ልጅ ሆኖ ነው የገባው? በ35 ዓመቱ በዳህኒ እንትና ነው ያብሾ የቀመሰበት። 50 ምን ዓመተ ምህረት ነው? አዎ ታዲያ 50 ምናምን ዓመት አይደል? አዎ በዛ ነው። ያኔ በ51 ዓመተ ምህረት ስንት ነበር እድሜው? እድሜው ስንት ነበር በ51 ዓመተ ምህረት? ዓመቱ 65። ምን ረብጥ ነው? 65 ነው። ምኑ ዓመተ ምህረቱ 65 የገባበት? አዎ በ65 ዓመተ ምህረት። አሃ በ65 ዓመተ ምህረት። አሁን 2000 ስንት ነው? ስንት ዓመት ነው ማለት ነው? 41 ዓመት ነው። 41 ዓመት ቁጭ ብለሃል ማለት ነው። ሰይጣን አጋንንት ነው ባብሾ የገባው። አጋንንት ነው። እና ለትምህርት ያስገባህ ምን ቅዱስ ነገር ታሰራዋለህ? ቅዱስ ነገር ታስባለህ? በትምህርት ውስጥ ገብተህ ቅዱስንም ሰይጣንንም አስመስዬ ሰይጣንንም ቅዱስንም አስመስዬ ታስቀኘዋለህ አብረህ ገብተህ። ይሄ የአብሾ ሂደት ከዚህ ከሌዋውያን መምጣት ጀምሮ ከክርስቶስ ልደት በፊትና ከክርስቶስ ልደት በኋላ የተለመደ ነገር ሆኖ በአዲስ ኪዳንም መዘዙ አላቋርጥ ብሎ ብዙዎቹ በጎ ነገር የማይስማማቸው በዚህ ምክንያት ነው። የአብሾ የሚሰጡ በድግምት አብሮ የሚገባ ለእውቀት፣ ለትምህርት፣ ለግርማ ሞገስ፣ ለመግረሬ ጸር፣ ለመድፍ ነጸር እና አቃቤ ርዕስ በሚል በእነዚህ ነገሮች ውስጥ ይወስዱትና መንፈሱ ይዋሃዳቸዋል። በዚህ ጊዜ እንግዲህ ሁልጊዜ በቤተ እግዚአብሔር የሚኖሩ ከሆነ በጣም አስቸጋሪ ነው የሚሆነው። ምክንያቱም ያ የገባው መንፈስ ቅዱስ አይደለም፣ የገባው መንፈስ ቡሩክ አይደለም። እውቀቱን የዓመቱን በ6 ወር ሊጨርሱ ይችላሉ። የ2 ዓመቱን በ1 ዓመት ሊያስጨርሳቸው ይችላል። የሚያሰራቸውና የሚያከናውናቸው ግን የተባረከ ነገር አይደለም። ለዚህ ነው ብዙ ጊዜ መንፈሳዊ ጉዞአችን የተዳከመው። ይሄ የአብሾ መንፈስ ይገባና የተባረከ ነገር፣ የተባረከ ጊዜ፣ የተባረከ ዘመን አያመጣም። የሚያመጣው ክፉን ነው። የሚያገናኘውም ክፉን ነው። ደብተራ ባላንተ ቋጥና ውጣ ከዚህ ከልጁ ላይ ቶሎ በል ተቆር ተነስ እኮ አለ። ስንት ዓመት ነው? ለዋላይ ስንት ዓመት ነው? 20 ዓመት ይበልጣል። ዓመቱን አታውቀውም? አንተ ተቆረበቡ። አቤት ወደዚህ መሄድ ነው የፈለግከው ወይስ ማወናበድ? ከሚስቴ አለያየኸኝ። ምን ልፈልግ ቁጭ እላለሁ? ሚስቴን አጣሁ። ስንት ዓመት ሙሉ አብራኝ የኖረችውን ሚስቴ። አንተ እድሜ ልክ ነው ያለው። እድሜ ልክ ነው አይደለም፣ ግማሽ እድሜ ልክ አይደለም ያስኳት። ግማሽ ነው። ከየት መተህ ነው ያስኳት? ከየት መተህ ነው? ግማሽ ነው። ከዛው ካርጆ አብራጃ ነው ያስኳት። ካርጆ ሀገር ነው። ስትመነኩስ አብረን የመነኮስከው? አዎ አብሬ ነው የመነኮስኩት። ለምን አብረህ ትመነኩሳለህ? እኛ ስራችን ነው። እዛ ላይ ቁጭ እንላለን። እነሱ መቆርበው ምናምን ብለው ጠበላቸውን ጠጥተው ሲሄዱ ከዛ ደግሞ ወጣን ቆብ እንላለን። ምን ነው ይሄንን አታውቅም እንደ አንተ? እያወክ አሳድጌ ጉድ አረከኝ። ባሏን ጥራው ና። ባሏ የምን ባል ነው የምታወራው? እኔ ነኝ እኮ ባሏ። የምን ባል ነው የምታወራው? ከተፋታ እንጂ ከዚህ ነኝ እኮ ባሏ። እኔ ነኝ። የምን ባል ነው የምታወራው? ተው እንጂ እኔ ነኝ እኮ ባሏ። አታውቅም እንደ ይሄንን? አላውቅም እኔ እንደ ባሏ እኔ ነኝ። የምን ባል ነው የምታወራው? ና ባሏ ይኸው እኮ። የምን ባል ነው የምታወራው?
አንተ ባል ነህ እንዴ? ወንድም አይደለህ እንዴ? እኔ ነኝ እኮ ባሏ። እኔ ነኝ ባሏ። እኔ ነኝ በልኛ አንተ እኔ ነኝ ባሏ። ይሄው አይደለም እያለ እኔ ስንት ዓመት ባለቤቴን የሱ ሚስት ትላለህ? የኔ ሚስት ነች። አሳድጌ ነው ያገባኋት። ለዚህ አበቃኋት እኔ ነኝ። ብዙ ነገር ያደረኩላት እኔ ነኝ። ቆይ እንጂ አሽከሬ ነበር እንጂ ባልታረገው እንዴ? የኔ አሽከር እኮ ነው እሱ። አሜን አሜን ነበር። አሜን አሜን ብሎ ተንበርኮ አሜን አሜን የሚለኝን ባልታረገው እኔ ነኝ እኮ ባል። የማታውቀውን ነገር እኔ ልንገርህ። እኔ ባል ነኝ፣ እሱ አሽከሬ ነው። አሜን 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 እያለ እንዴ ነበር ምን? እስቲ እንዴ አሜን 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 ቸቆጣ ሃይ 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 ስል አሜን ብሎ ያባብለኛል። ያባብላ? አዎ ብዙ ናቸው የሚያባብሉኝ እንጂ ምን ባል ነው የምታረው? ባልማ እኔ ነኝ እንዴ? አዎ ስንት ዓመት አሳድጌ በውርስ ነው የመጣሁት። የአያት ነኝ። የትም እንዳልወርቅ አሳድጌ እዚህ ያደረስኳት እኔ ነኝ። ሚስቴ ነች። ሚስቴን እኮ ነው ላፋታ ብለህ የተነሳው አንተ። አንተ በርበሬ፣ ሽንኩርት፣ ጤፍ ያግዛል ማለት ነው። እኔ በለፋሁት እሱ ይጠቀማል እንጂ ምን እኔ ትንሽ ስለሚያበሳጨኝ ቢቀር ነው እንጂ ያናድደኛል። ቆይ ተነስ። በርበሬና ሽንኩርት መች ቻልክ ታዲያ ባልከውንክ? ሁሉንም ችዬ እሰራለሁ እኮ ስራዬን እየሰራሁ እኮ ነው እዚህ ያደረስኳት ይላል። እሱ እየሰራ አይደለም እኔ እየሰራሁ እንደ ብዙ ነገር ገቢ አለኝ። አንተ አትመሰክርም? እንደ ሀቁን ታልመሰከርክ እንግዳውን የመሰክራለሁ። እኔ ቆይ ያኖርኳት። ወይ ስማ፣ ስንት ኩንታል ጤፍ ገዝተሃል አንተ? ሁሉንም የማቀነብረው እኔ ነኝ። እግዚአብሔርን ባላመንኩበት ሰዓት ላይ ሰርቶ ሊሆን ይችላል። አሁን ግን ውሸቱን ነው። ውሸቱን ነው። ከውጭ ሀገር ድረስ እያስመጣሁ መተኛ አልጋውን እንኳን እኔ ነኝ የገዛሁት። አላየኸውም? እንዳልጋውን ይላል። ሁሉም እኮ የኔ ነው። አንድ አልጋ አለና ከዛ አልጋ ላይ ተነስ ይለኝ ነበረ። አይ ተነስ ይላል። ለምንድን ነው ስለው እኔ ነኝ ሰርቼ ያመጣሁት አለ። ለምን በበፊቱ ጊዜ እህቶቼንም ገዝቷቸው ስለነበረ ይቆጣጠራቸው ነበር። አዎ አሁንም ድረስ እነሱ ጋር አለ። እኔ ጋር ግን በስላሴ ስም አይችልም። እሷ ነች ጥላት፣ እሷ ነች ልንገርህ፣ ከመጀመሪያ እስከ መጨረሻ እሷ ነች። ፈረስ ልትሆነኝ ያልቻለችው እሷ ነች። እሺ እሱ ግን ተመችቶኛል፣ ይመቸኛል። መቼ? አሁን ነው ድሮ? ድሮ ሄደ። እሷ ብቻ መለኩሴ የሆነችብኝ። ከኔ ሌላ እሱ ብቻ ነው የደፈረኝ እንጂ ሌላ አልደፈረኝ። ለምን? እሱ ብቻ ነካኝ። ተሳሳትኩ እንጂ የተጠነቀቅኩ ነኝ። ተከለክላለሁ? አዎ አልወድም። ለምን አልወድማ? እኔ እኮ ወንድ ነኝ። ማን ነው አንተ? እኔ ጠቋር አባቡሌ። ታዲያ ሚስት ማን አግባለህ? ሚስቴ ነቻ። ከመጀመሪያ እስከ መጨረሻ ሚስቴ ነች። የት አለ መዘጋጃ ቤት? ቀበጣለሁ። ሌላ ወንድ ሲመጣ አላስደርስም። ለምን አላስደርስም? ሚስቴ ነቻ፣ የኔ ነቻ። ባሳደግኩ እዚህ ባደረስኩ። ማን ባሳደገ ማን ምን አገባው ይልሃል አንተዬ። እኔ ሲበቃኝ ነው እኮ እሱ የተነሳው። እኔ ጨርሼ በቅቶኝ ነበር። በቃ ታግዬ ሲበቃኝ፣ አሁን ደግሞ በተራው መነሳቱ ነው። አሁን ታዲያ እንዴት ይሻላል? አሁን አፋታኝ እንደ ሚስቴ ምን ላርግ? ተው ሚስቴ አትበል። እሱ ነው ሚስቴ እኔ ነች። አልገባም እንዴ? ስንት ዓመት ሙሉ አሳድጌ ያገባኋት እኔ ነኝ። በመዘጋጃ ቤት ነው። አልወድም፣ አላስጠጋትም። የነካት የለም። በመዘጋጃ ቤት ነው ያገባህ? ማዘጋጃ ምናምን የኛም ማዘጋጃ የተለየ ነው። እናንተ ጋር አይደለም እኮ። ተዘጋጅ ከነ ሰራዊት። ስንት ናችሁ ሰራዊት? 2 አንድ አይነት ጥላ ጀግናው ጠቋር አባቡሌ አንድ አይነት ጥላ አጓራለ 2 አጓርተን ጨርሰናል። አንተ ለማስተማሪያ ነው በቃ ያለ የምታጓራው። እስቲ እንዴት ነው ስታጓራ? እንዴት ነው ስትነሳ መጀመር ፎክረህ ምናምን ፉከራ ይሄ ነው። ሃይ ነው የምትለው። ብዙ ከብቶችም እንደዳ አሜን ሲሉ ያረጋጉልኛል። ቡናዬን ምንን ያቀራርቡልኛል። ይቺ ርኩስ ግን ከመጀመሪያ እስከ መጨረሻ ትቃወመኝ ነበር። ጠይቀው
ትቃወመኝ ነበር። በላም ተዘጋጅ። እሷ ተቃውሞ እዚህ አበቃኝ። አልፈልጋትም። ገምታኛለች፣ ካርፍታኛለች። ዛሬ ደግሞ ቀጠቀጠችኝ። ተንበርክክ አንተ የደብተራ ቁራኛ ተንበርክክ። አፍለውጣ አብላይ በኢየሱስ ክርስቶስ ስም በል እንጂ አንተ በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ዮሐንስ ስም ወደ ሲኦል እንገባለን። ቶሎ ሰባት እጩ ነው ቶሎ ዘበል የቡዳ መንፈስ የዝሙትም መሆን ይችላል፣ ሰላቢም ሊሆን ይችላል፣ ምቀኛም ሊሆን ይችላል። እንደዚህም ደግሞ ደግ ሊመስልም ይችላል። በቡዳ በልቷታል ልጅቷን፣ ግን ለትዳር ያገናኘ ምናምን ይመስላል ስታዩት። ግን ያለ እድሜዋ ደሟ እንዲፈስ አደረገ፣ ያለ እድሜዋ እንድትወልድ አደረገ። ባይነቃ ኖሮ ልጇን ሰንበት ትምህርት ቤት ልታስገባ ቤተክርስቲያን ስትሄድ መንፈሳዊ ባትሆን የኛን ትምህርት ባታዳምጥ ኖሮ እዚህ ነገር ውስጥ ሁሉ ባትገባ ኖሮ ሳይታወቅበት 2 3 ልጅ 4 ልጅ ሲወልዱ በቡዳ የተለከፉ ልጆች ይሆናሉ። እርስ በርስ ዝሙቱ እዛው ይቀጥላል። እዛው ዲቃላ የወለዱ ልጆች ብቻ ይበዛሉ ማለት ነውና እንዲህ አይነት ነገር የሚበዛው በመንደር ውስጥ ይሄ ነው። በተለይ ሲንግል ማም ወይም ሴቶች ልጅ ወልደው ከእናታቸው ጋር ብቻ የሚቀመጡ ሴቷ ልጅ ራሷ ወልዳ ከባሏ ጋር ሳይሆን ከገዛ እናቷ ጋር አብራ የምትኖር ከሆነ ወንዱም ራሱ ወልዶ ሰፈር ውስጥ ያለ ጋብቻ ወልደው ዝም ብሎ አብረው ሳይሆኑ ዝም ብሎ የሚኖሩ ከሆነ በቡዳ ስለተበላሉ የመጣ የዝሙት መንፈስ ወይም ደግሞ የጉርብትና የተለያየ አይነት የችግር መንፈስ ነው እንጂ ኖርማል አይደለም። ስለተዋደዱ ከዛ በኋላ ስለተጣሉ የተፈጠረ ልጅ አይደለም። ይሄ ነው ከዙ። እናንተም በኮሜንት እስቲ ይሄን ነገር በደንብ አስፍታችሁ ጻፉልን። ሌላው መጨረሻ ላይ ጠቅለል ለማድረግ የምፈልገው ጎረቤት አማቾች በጉርብትናችሁ ወቅት ማለት ነው ብትችሉ ማለት ነው ቡና አብራችሁ በመጠጡበት ሰዓት የነበረውን ጊዜ ስታስታውሱት ወይም ስትጫወቱ ስትገባበዙ በአመት በዓል ጊዜ ስትጠራሩ ጊዜ የነበረውን ጊዜያችሁን አስቡና አሁን ላይ ደግሞ ነገሮችን ስታስቡት በዛን ጊዜ ምንድን ነበር እስቲ ለየት ያለ ነገር ትዝ ሊለኝ የሚችለው ነገር ምንድነው ብላችሁ አስቡ። በጉርብትናችሁ ጊዜ የነበረው ነገር በርበሬም ስታስፈጪ ሽሮም ስታስፈጪ በመሰለቂያ ወይም በመቀነሻ አንጥተሽ ለጎረቤት ለተሰጫታለሽ፣ እሷም ትሰጥሻለች። ይሄ ደስ የሚል ነው። እንግዳ ሲመጣብሽ እንጀራ ሲያምጡ ዘይት ስጪኝ ሽንኩርት ስጪኝ ብላችሁ ተበዳድሩ መኖሩ አሪፍ ነው፣ ደስ ይላል። የጉርብትና በጣም አሪፍ ነው። ልጅ ሲርበው እስቲ ሂድና እዛ ብላ፣ እኔ ጋር እንጀራ የለም እኔ ጋር ወጥ የለም ሂድ እስቲ ወጥ ይዘላ ከጎረቤት ይባላል ልጆች ሲርባቸው። ይሄ አሪፍ ነገር ነው። ግን ይሄ ነገር በውስጡ መንፈስ ያለበት በቡዳ የመበላላት ጉዳይ ሆኖ ደግሞ ሲገኝ ያሳዝናል። አይደለም እንዴ? ሲበላ ልጅ እንደዚህ ኩር ብሎ ማየት፣ ጸጉሯን ስትሰራት ሂጂ እስቲ ጸጉርሽን ትስራሽ ይባላል አይደል ጎረቤት። ከዛ ጸጉሯን ስትሰራት ቆንጆ ሹሩባ ግን ቅማል ያለበት ወይም ደግሞ ቀጫም ያለበት ወይም ቁስል ንፍርቅ ያለበት ያ ምድር በቡዳ ይበላል። ስለዚህ ልጆቻችሁን ምንም ሆነ ምንም እና መፍትሄው ምንድነው ስትሉ አስቆርቡ ነው። በቃ አስቆርቡ ልጆቻችሁን። ጎረቤት ምንም ሆነ ምንም ማስቆረብ ነው። ቶሎ ቶሎ ማስቆረብ። ራሳቸውን ቢያማቸውም አልጋ ላይ ቢሸኑም ጥርሳቸው ቢያንቀጫቅጩም ባህሪያቸው ቢቀያየርም ትምህርት ደደብ ቢሆንም ምንም ቢሆንም ቢያንስ በቁርባን መንፈሱ እየታሰረ ያድጋሉ። የሆነ መናፍቅም እኮ የሚሆኑት በዚህ መንፈስ እኮ ምክንያት ነው። ልጆች በጉርብትናም እኮ መናፍቅ ይሆናሉ። ሰንበት ተማሪ የሆኑ ዱርዬዎች የሚሆኑት መናፍቅ የሚሆኑትም በቃ ብቻ መረን የሚሆኑትም ይሄው መንፈስ አብሯቸው ስለሚያድግ እኮ ነውና ሴቶችም እርስ በርስ በጉርብትናም ጸጉር ስትሰራሩ ልብስ ስትቀያየሩ ስትዋዋሱ ገላ ስትታጠቡ አብራችሁ በምትሆኑበት ሰዓት ስትጫወቱ ምን ስትሉ ያለው ነገር በሙሉ ከእናትና ከአባታችሁ የመጣ ነገር መኖር አለመኖሩ ቼክ አድርጉ። ስግደት፣ ጾም፣ ጸሎት ወሳኝ ነገር ነው። ቅዱስ ቁርባንን የመሰለ ነገር ደግሞ የለም። እነዚህ ነገሮች ማዘውተር፣ ጸበል መጠመቅ ጧት ሁሉ ጊዜ ቅዳሜ ከሰኞ እስከ ዓርብ ትምህርት ብትሆኑ እሁድ ምናልባት ማስቀደሻ ጊዜ ከሆነ ቅዳሜ ጧት ግን ብዙ ጊዜ የትኛውም ክርስቲያን ላይ የተለመደው ቅዳሜ ነው። በቃ ቅዳሜ የጸበል መጠመቅ ቀን ነው። አብዛኛው እኔም በቤተሰቤም በአጠቃላይም ቅዳሜ ቀን የጥምቀት ቀን ነው የምትባለው። ከጸበል ከመጡ በኋላ ዩኒፎርማቸውን ያጥባሉ፣ ልብሳቸውን የሚያጥቡ ልጆች ይኖራሉ። ብቻ የቤት ስራ ይሰራሉ፣ ገላቸውን ይታጠባሉ፣ ጸጉራቸውን ይሰራሉ ምናምን። እሁድ ደግሞ ጧት ተነስቶ ያስቀድሳሉ። የተለመደውን ነው ማለት ህግ አይደለም። ያስቀድሳሉ። ከዛ የሚቆርብም ልጅ ካለ ቆርቦ እሁድ ቀን ዘና ብሎ ይውላሉ። እንግዳ የሚመጣ ከሆነ የሆነ ቦታ የሚከድም ከሆነ ይሄን ብታረጉ መልካም ነው።
በተለይ ቀዳሜ ጠዋት መጠመቅ፣ ልጆቻችሁን ማስጠመቅ፣ ህፃናቶችን ወስዳችሁ አስጠምቁ። እውነት በቃ ድንገት ይዛችሁ ሄዳችሁ ይወራጭ ከፈለገ እያለ ይወራጭ፣ እንደዚህ ይዛችሁ ማስጠመቅ ነው። ግንባሩን ምን አይሞት ጀርባውን ምን ቢያለቅስ ነው። ከዛ ከጸበል ከወጣ በኋላ እያለ ነው የሚወጣው፣ ሌላ ነገር የለም። አጅሬው ሊያዝ ይችላልና ይሄንን ልመዱ። ግንባራቸውን ጸበል ማስጠመቅ፣ ጸበል መርጨት፣ የጸሎት ውሃ መርጨት። ይሄ ግቢ ውስጥ የተለካከፈ ነገር ካለ በዝምድናም በጉርብትናም በተለያየ ሰፈር የቡዳ መንፈስ የተበሉ ልጆች ካሉ ከዚህ ነገር የተረፉ ሆኖ ሊያድጉ ይችላሉ ማለት ነው። እግዚአብሔር ይሁነን። ሰላሙ ነው።